የጉድ ሀገር ገንፎ እያደረ ይፋጃል። ለሀገሬ ሰው እንግዲህ ተዋረደች ማለት ነው። ወይዘሪት ቤቲ ከእንጀራ ልጇ ጋር እንግዲህ አድራ ውጪ መጣች ማለት ነው። እሷ አቶ ገዙ ምንም አይነት ደስታ አይሰጠኝም፣ ስለዚህ እኩያዬን ፈልጌ ከሱ ጋር እንደፈለግኩ መሆን እችላለሁ አለች። ትሁትም አባዬን አግኝታ እንግዲህ እንደዚህ ስቅስቅ እያለች ታለቅሳለች። ዝም ብላ መነፋረቅ ማለት ነው። አለምዬም እንዳምታዋት ሆቴል ላይ እንደዚህ ጥምጥም ብላ በፈገግታ እየተያዩ ይሳሳቃሉ ማለት ነው። እንግዲህ እናትህን ማግኘት ከፈለክ ግዴታ ከኔ ጋራ ማደር አለብህ፣ አለበለዛ እናትህን ማግኘት አትችልም አለችው። አረ እባክሽን አንቺ ሰው የተሳስተሽ አታሳስችኝ ብላ በፍጹም መሳሳት አይደለም፣ እኔ እወድሃለሁ፣ አባትህን የቀረብኩት ለገንዘብ ብዬ ነው፣ ስለዚህ እባክህ እናቴ ደስታዬን ስጠኝ አለችው። መጠጣቸውን ጠጡና እንግዲህ ከሰከሩ ሙት አይፈሩ የሚባለው ነገር እንደዛ አይደል ተረቱ። እንግዲህ በስካር መንፈስ እሱም ሰክሮ ነበረ። ሁለቱም አደሩና ጠዋት አይኗን በጨዋ አጥባ ወደ ቤት ተመልሳ ገባች ሽኩክ ብላ። ከዛ መኝታ ቤት ስትሄድ የለችም አለምዬ ማለት ነው። በእኔ ተናዶዎችና ከዚያ ስወጣት ማለት ነው ብላ ወደ ኪችን ሄደችና ትሁት አለምስ አለም መኝታ ክላሷ ናት። ሰውየውስ ስለ እኔ አልጠየቀሽም? ኧረ እኔ እንጃ አልሰማውም። ብታይ የት ነው ያደርሽው? አትይኝም? የት አደርሽ? ብታይ ከናትዬ ጋር ጥሩ ጊዜ አሳለፍን። ትሁትን ለማናደድ ማለት ነው። ጥሩ ጊዜ አሳለፍን። ከዛም በኋላ በቃ አብረን አደረን ስትላት አብራችሁ አደራችሁ? አዎ እንዴት ደስ እንደሚል ስትላት ትሁቴ እንግዲህ ብዋለች ማለት ነው። በጣም ተናደደች፣ አለቀሰች። እሷ የምትፈልገው ይሄንን አይደለም። ምክንያቱም ትሁት ልጅ እንዳላት የነገረችው አውስናት። እሱም ደግሞ እንዴት ልጅ እንዳለሽ ትደብቅኛለሽ? አንቺ ለካ ኃይለኛ ሰው ነሽ። እኔ እንደገመትኩሽ አይነት ሰው አይደለሽም። አንገትሽን አቀርቅረሽ ለካ በጣም ድብቅና በቃ ናቲ፣ ከዚህ የበለጠ እንድታወራም ሆነ ምንም እንድትል አልፈቅድልምሽ። በቃ አለችው ትሁት። አይበቃኝም ትሁት፣ መናገር እችላለሁ። ለምንድን ነው የደበቅሽ? መብቴ እኮ ነው እንዴ። እና ምን ይጠበስ? እንዴት በልጅሽ ታፍሪያለሽ? በፍጹም በልጄ አላፍረም። ልጄ ክብሬ ናት። ለምንድን ነው በልጄ የማፍረው? ጤና የለህም እንዴ አንተ አለችው ትሁት። ከዛ በኋላ ትሁቴ የምሬ ነው በልጅሽ ታፍሪያለሽ አይደል አለ ደጋግሞ። ሰውዬ ጤና የለህም እንዴ? ለማንኛው አንተስ ራስ ወዳድና ምን ስለሆንክ ነው በከንጀራ እናት ጋር ያደርከው? በጣም ይገርማል። እሱ አይመለከትሽም፣ ደግ አደረኩ እኔም ደግ ያደረኩ ተባባሉ፣ ተጣሉ ማለት ነው። እናቴና ትሁት እንግዲህ ቤትሻ ደስ አላት። እናትህን ማግኘት ትፈልጋለህ አለችው። አዎ እፈልጋለሁ፣ ስለዚህ ና ገዝሽ ክላስ እንሄድና አለችው። ብቻ እናንተ ጨርሱት። ከዛ በኋላ እንዴ ድጋሚ ሌላ ስህተት እና ታዲያ እኔ ዝም ብዬ ሞትን ተጋፍጬ እናትህን መሰጥ ይመስልሃል እንዴ ስትለው አማራጭ የለውም። ከዛ መሽ ብሎ እጁን ጎትታ ይዛው ሄደች። አቶ ገዙ ሲመጣ እንግዲህ በሩን ለምንድን ነው ከውስጥ የቆለፋቸው ሲል ምላሷ ሁሉ ተሳሰረ። ትሁት ኧረ ምን እያለች አንቺ ምን ሆነሻል? ምንድን ነው ትደናበሪው? አላት አቶ ገዙ። ኧረ ጋሼ ቅድም እኮ የሆነ እንትን ረስቼ ሄጄ ምናምን እያላት ከዛ በኋላ ወደ መኝታ ቤት ሲያገዳ ኧረ ጋሼ አንቺ ምን ሆነሻል? አላት። እንግዲህ መኝታ ክላሱን እንግዲህ ከፈት ሲያደርገው የሚያየው ነገር ከባድ ይሆናል። ትሁትን ማናት ቤቴንም የራሱንም ልጅ እንግዲህ እናቱ ሳያት የሆነ ነገር እንዳያደርገው ብዬ ብቻ አላቅም። ናቲም ለእናቱ እየከፈለ ያለው መስዋዕት ነው። ቤቲም ደግሞ የራሷን ስሜት ነው እያራዘመችና እያካሄደች ያለችው እንጂ ለናቲ አዝናም አይደለም። በፍጹም የራሷን ነው። ታውቃላችሁ፣ በቃ የራሷን ነገር ነው እንደዛ እንትን እያለች ያለችው የራሷን ነገር ለማሳካት። ከዛ በኋላ የናቲ ቢሳካም ባይሳካም ጉዳዩ አይደለም ማለት ነውና እውነት ለመናገር ልጁ በጣም ያሳዝናል። ግን እንደዚህ እንደጓጓ እናቱን ሳያገኛት የሆነ ነገር እንዳያደርገው ብዬ እፈራለሁ። ሰውየው በጣም ኃይለኛ ነው፣ ተናዷል። የሚይዝ የሚጨብጠው ነገር ነው የጠፋበት። አይታችሁት ከሆነ መኝታ ክላስ ውስጥ እንግዲህ ሲይዛቸው አንድን ሰው ሚስቴ ነች ያላችሁትን ሰው ከለዛውም ከእንጀራ ልጇ ጋር አስባችሁታል? የሚፈጠረው ነገር እንግዲህ ከባድ ነው። ቤቲም እንግዲህ ይሄንን ነገር ሳትፈራ በድፍረት ቀጥ ብላ ገባች ማለት ነው። ውጪ አብራው ያደረችው ሳያንስ ጭራሽ የባሏ መኝታ ክላስ ይዛው ገባች ልጁ። አሁን ይሄ ነገር ለናቲም ሆነ ለእሷ
አስጸያፊም አስነዋሪም ነገር ነው። አንዳንድ ጊዜ የምናደርገውን ነገር እንኳን ለይተን አናውቅምና ማስተዋሉን ይስጠን። አሁን ትሁትም አውቀሽ ነው ወይ ለምን አልደወልሽልኝም የሚል ነገር ይመጣባታል። አላቅም ትሁት ምን እንደሚፈጠርበት ወይ እዛው አለም ጋር ገብታ ካልተደበቀች በስተቀር አባዬንም ከዚህ ውስጥ አስመልጠኝ አባዬ እባክህ፣ እኔ ሁሉም ነገር ደክሞኛል፣ ሰልችቶኛል። እናም እባክህ አባዬ በቃ ልጁ ያሳዝናል። ትሁት አንዱን ምረጪ፣ ግራ አታጋቢኝ። እኔንም ልጁ አትበይ እንዴ፣ ሁሉም ለራሱ ነው። እሺ ስለዚህ አንቺ መምረጥ ያለብሽን ልጅሽን ነው አይደለ? ልጅሽን መርጠሻል። ስለዚህ ትሁት አስቢበት ደጋግመሽ። እኔም እኮ ሰውየው ጋር ሄጄ ሰውየው እንዲሁ በቃ አላ አይደለ ደረቱን ነፍቶ የሚያወራን አባዬ፣ እሱ እኮ መጥፎ ሰው እንደሆነ ደጋግሜ ነግሬሃለሁ። ለምን እሱ ጋር ሄድክ? ምንም አያመጣም። ስለዚህ አንቺ ደግሞ ልጅሽ ጋር እንድትገናኝ አደርግሻለሁ አላት አባዬ። ከዛም አቶ ገዙ ጋር ሄደና ትሁት ወደ ሀገሯ መሄድ ትፈልጋለች። ኦ ሰውዬ ምን ሆነሃል? ውል የሚባል ነገር እኮ አለ። ውሏን ፈርማ እስከገባች ድረስ ውሏ እስካላለቀ ድረስ የትም መንቀሳቀስም ሆነ የትም መራመድ አይቻልም አላት። እንዴ በልጅቷን እኮ አልገዛሃትም። ስለዚህ ልጇን ናፍቃታለች። ልጇን ሄዳ ማየት ትፈልጋለች። ፍቀድላት። እንደዛማ አይሆንም። ግን አንተ እንዴት ነው ቲቪት ያለ ሰውዬ? በጸባይ ነው እያናገርኩ ያለሁት። በልህ ሆነ ግን እኔ ካንተ የባስኩ ነኝ አለው አባዬ። እያስፈራራኸኝ ነው ሲለው አይ እየነገርኩ ነው። ለማንኛውም አስብበት፣ እኔም ልሂድ ብሎ ጥሎት ሄደ። አዎ ይሄ ደግሞ እንዴት ያለቱ ደፋር ነው። አረ እያለ አቶ ገዙ እንግዲህ የሚተማመነው በዛችሁ በመሳሪያ እንጂ በጉልበት አይደለም። በንቺ አባዬም አለው ሽጉጥ። እንግዲህ ሁለታቸውም ተፋልመው የሚያደርጉትን ማድረግ አለባቸው እንጂ ነገሩ ከባድ ነው። እየከረረ ነው የሚሄደው። ገባችሁ? ምንም አይነት አዘኔታ መተዛዘንም የሌላቸው ሰዎች ናቸው። አባዬም ደግሞ ትሁትን ከዛ ቤት ውጪ፣ በቃ ሂጂ። አለምዬንስ እንዴት ላርጋት? ትሁት ይኸውልሽ አለምን አድናት አለው የምትይ ከሆነ እንደዛ አድኛት። ልጄ ጋር መሄድ እፈልጋለሁ ከሆነ ምረጪ። ምርጫው ያንቺ ነው። እኔ ምርጫ ሰጥቼሻለሁ ትሁት። እኔንም ግራ አታጋቢኝ እንጂ ልጁ ያሳዝናል፣ አለም ታሳዝናለች እያልሽ ራስሽ ግራ ተጋብተሽ እኔንም ግራ አታጋቢኝ ትሁቴ። ምረጪ፣ አንዱን ምረጪ አላት አባዬ። እሺ አባዬ እንደሞ እንዳታለቅሽ፣ በተለይ እነሱ ፊት በፍጹም እንዳታለቅሽ እሺ። ይደሰታሉ እኮ እነሱ ባንቺ ለቅሶ። ምን ሆነሻል? አንቺ ስታለቅሽ እኮ እነሱ ደስ ነው የሚላቸው። ስለዚህ በፍጹም እንዳታለቅሽላቸው አላት አባዬ። አባዬ እሺ ምን ላድርግ? ግራ ቢገባኝ እኮ ነው አባዬ አለችው። በፍጹም ግን እንደዛ እንዳይሆን አንቺ ራስሽን ጠብቂ አላት። እሺ ብላ እንግዲህ እሷ ወደ ቤቷ ሄደች ማለት ነው። ወይዘሮ ቤቲ እንግዲህ ከናቲ ጋር አድራ የት ነው ያደርሽው? አንቺ እኮ ባለትዳር ነሽ ሰውዬ። ይኸውልህ እኔ ገና ወጣት ነኝ። ስለዚህ እንደፈለግኩ መዝናናት። ባለትዳር መሆንሽን ረስተሽ ነው የምትዝናኙ እንዴ? ቆይ ምንድን ነው ነገሩ? ለምን ስርዓት? ይኸውልህ አንተ ባልከው ሀሳብ ሁሉ በፍጹም አልስማማም። ምክንያቱም ወጣት ነኝ። እንደፈለግኩ እጠጣለሁ፣ እንደፈለግኩ ጨፍራለሁ፣ እደንሳለሁ አለችው። አይ እኔ ምልሽን ቃል ማታከብሪ ከሆነ ግን ከባድ እርምጃ ነው የምወስደው። ምን ልታደርገኝ ስትል አረ እንደዛ ነው ሲል እንግዲህ እጇን ጎትቶ መኝታ ቤት ውስጥ ቁልፍ አደረገባት። ቁርስም ምሳም ሳትበላ ውላ እንግዲህ በራብ ጥብስ ብላው አለች። መጥቶ በሩን ከፈተላት። በመጨረሻ መጣህ አለችው። ምን ነው ቆየውብሽ እንዴ? ለማንኛውም ርቦኛል። ይኸውልሽ አንቺ እኮ ብዙ ገንዘብ ያፈሰስኩብሽ ነሽ። የኔንም የሴትዮዋንም ገንዘብ አንቺ ላይ ነው ያፈሰስኩት። ስለዚህ ግዞት መሆኑ ነው። ግዞት ነው ካልሽ አዎ እንደዛው አስቢው። ግን ከዚህ በኋላ እንደፈለግኩ ዘላለሁ፣ እንደፈለግኩ እሆናለሁ የምትይ ከሆነ ቤቲ የምሬ ነው ምልሽ ከባድ ነገር ይፈጠራል። የማታውቂው ገዙ ነው የሚሆነው። ስታየኝ እኔ ሞኝ መስልሻለሁ እንዴ? አውቄ ነው እንዳላወቀ ሰው እየሆንኩ ያለሁት። አንቺ እያደረግሽ ያለሽው ነገር እኮ በጣም የሚያስጠላና የሚያስነውር ነገር ነው እያደረግሽ ያለሽ ወይዘሮ ቤቲ። ለማንኛውም አስቢበት። እኔ ገዙ ላመንኩበትና ላቀድኩበት ነገር ወደ ኋላ እንደማልል ደጋግሜ ነግሬሻለሁ። ከዚህ በኋላ ግን አንዲት ነገር አደርጋለሁ ብትይ፣ በተሳሳተ ነገር ብትሆኚ ነግሬሻለሁ አላት። እሱ ሲጀመር ከናቲ ጋራ እንዳደረች ጠርጥሯል ማለት ነው። ናቲ አልመጣም እንዴት ትሙት ሲላት፣ እኔ ስለ ናቲ አላቅም ጋሺ።
ምን ነው ተጣላችሁ እንዴ? አይ በምን እንጣላለን? እኔና እሱ ምን የሚያገናኘን ነገር አለ ብለህ ነው ጋሼ? አይ አላውቅም፣ ብቻ ለማንኛውም ብቻ ሲመጡ እንደሚሉሽ ነገር አድርጊላቸው አላት። እሺ ጋሼ። አንተ የት ልትሄድ ነው? እኔማ ስራ ቦታ ልሄድ ነው። ስትመጣ እመጣለሁ ያቺ አለና ወጥቶ ሄዳ ተገዝሻ ማለት ነው። እንግዲህ ናትሻም ቤቲ ናቲ ጋ ደወለችና ቤት መጥቼ እኮ በሩ ቁልፍ ነው፣ ማንም የለም፣ አድርሳ አንኳኳ። እኔ ያለው ግን ሰውየው መኝታ ቤት ውስጥ ቆልፎብኛል። ምን? አዎ ይኸውልሽ የተሳሳተ ነገር ነበር እኮ አንቺም እኮ ልክ አልሰራሽም። እየፈረድክብኝ ነው አይደለም እስከምገላው ድረስ ሲላት፣ አሁን በቃ ተመልሰና በኋላ ትሁት ስትመጣ እኔማ መውጫ የለኝም ተቆልፎብኛል አለችው። ትሁቴ ስትመጣ እንግዲህ እሱም ተመልሶ መጣ። አባትና ቤቲ አንድ ላይ ቁጭ ብለው እያወሩ እያለ መጣ። ከዛ ምሳ አላቅርብ ስትለው አይ በልቻለሁ በቃኝ አላት። ትሁቴ ነግሯታል። ምን ነው የትሁትን ምግብ እኮ ተወደው ነበር አይደለም እንዴ ሲለው በአሁን በቃኛ በልቼ ነው የመጣሁት ሲል ጥሩ ነው። ታዲያ ቤቲ አብረን ልንወጣ ነበረ። አይ አልወጣም እዚሁ እሆናለሁ። ናቲስ መውጣት አትፈልግም? አይ እኔማ አመጣጤ ቡና አልጠጣ ነበረ። ትሁት ቡና ሲል እኔ ውጭ ልጋብዛ? አይሆንም እዚሁ ይጠጣል አለች ቤቲ። ከዛም አቶ ገዙ ትሁት ጠራትና ትሁት በይ የሚፈልጉትን ነገር ሁሉ አቅርቢላቸው ብሎ ጥሯቸው ሄደ። እሱም ለካ ያሰበው ነገር ነበረ። እሷም እንግዲህ ቡናው ተፈላም አልተፈላም አላየንም። ነገሯን ለማሳካት እንግዲህ ድጋሚ ከልጁ ጋር አንድ ላይ ለመተኛት መኝታ ክላስ ይዛው ሄደች። አቶ ገዙም እንግዲህ ሲንቀለቀል ወደ ቤት ማምጣት አሁን ከባድ ችግር ተፈጥሯል። ምን እንደሚሻላት እራሱ እንኳ አላውቅም። ወይዘሪት ቤቲ ማለት ነው።